በእነዚህ በቅናተኞችና በስሕረኞች ሰበብ ያጣሁት ነገር በቃ ስላልፈቀደልኝ ነው ብዬ ቁጭ መልስ ይገኝ። ግን ደግሞ እልህኛ ነኝ። ሰዎች በፈለጉት ነገር እንዲጥሉኝ እጅ አልሰጥም። አረ እነዚህ አላህ ይረገማቸው እንደሞታቸው ማንጣውን ነው። አረ እንደው ድፍት ያርግሽ አላህ ድፍት ያርግሽ። ስራሽን ያጋልጥሽ አንቺ መተተኛ ስለ ፍቅር አታቂ፣ ስለ እናትነት አታቂ። ሰው እኮ ማለት እኔ ለምሳሌ እናት ነኝ አይደለ? ወላሂ ነው የምላችሁ። እናንተ ለራሳችሁ ያለው ልብ ነው ማንነታችሁ ሰዎች ላይ ክፉ ነገር እንድታረጉ። እኔው ሳልምን እንዴት አድርጌ እንደማሳድገው አውቃለሁ። እውነቴን ነው የምነግራችሁና በፍጹም ወላጅ ላይ ልጎዳት አልችልም። ለምን ለልጇ ስደራሱ ማለት ነው። አንቺ ግን የክፋትሽ ክፋት አላህ ሱብሃንአላህ ለፈተና የፈጠረሽ ሴት የልጅ እናት ታጠቂያለሽ። አንቺ እኮ አይደለም የምታጠቂው። እኔ አንድ ነገር ልንገራችሁ እንደዚህ ስል ወላሂ ነው የምላችሁ። እኔ አይታኝ የሮጠችውን ሩጫ እሷ ታውቃለች። የሆነች ገለባ እካክ ነገር ነች። በፊቴ አትቆምም። ምክንያቱም በጣም ደኢፍ ስለሆነች ኦኬ፣ በጣም ደኢፍ ስለሆነች የሰራችውን ስለምታውቅ እንዲህ ብላ የምታያችሁ ኦኬ። እንዴት እንደሮጠች እኔ የማውቅ ለምን ስራዋን ስለምታውቅ፣ እኔም ደግሞ እንዳወኩባት ስለምታውቅ። እንዳወኩባት ባላቅ ኖሮ ማለት ነው ትመጣም ነበር። ኦኬ ትመጣም ነበር ወደ እኔ ጋር። እንዳወኩባት ባታቅ ኖሮ። ለዛ ነው የጎዳቻቸውን ሰዎች መልሳ የምትጎዳው፣ አብራቸው የምትበላው የምትጠጣው ስላላወቁባት ነው። እኔ ግን በደንብ ስራዋን አውቃለሁ። ኦኬ እቺ ገለባ እቺ ካክ ወራዳ። እኔ ደግሞ የሚገርመኝ ሌብነቷን ሲሸፍኑላት ስሟን አብረው የሚያድሱላት ሰዎች ለምን ታድሱላት አላችሁ? ሌባ ነች፣ አጭበርባሪ ነች፣ ታውቃላችሁ። የሰው ሀቅ ትነካለች። እሺ ያንን ነገሯን አታወጡ፣ ግን ዝም በሉ፣ ቢያንስ ዝም በሉ። እችን መተተኛ እኔ ካልፈቀደልኝ ኡፍ ተደብቀሽ የምትኖር ይመስልሻል? እንደዚህ ተደብቀሽ የምትኖር ይመስልሻል? እኔን ደግሞ እንደዛ ባደረገችኝ ሰሞን ልታናግረኝ ፈለገች። እኔም ሰው መስላኝ ደግሞ መክራት አለው እኮ። አንቺ ህይወቴን ያበላሸሽ መስሎሽ፣ ዱንያን የነሳሽኝ መስሎሽ፣ ምንም በማንም የማላገኘውን አኼራዬን ነው የሰጠሽኝ። መቼ ማንም ሊያስተምረኝ የማይችለውን ነገር ነው ያስተማርሽኝ አንቺ ማለት ነው። አንቺ ጌጥሽ እንትን ስለሆነ አዱንያ ስለሆነ በሌብነት ማለት ነው። ወላሂ በጣም ነው አዱንያን አኼራን በጣም ያስተማሩኝ። ካለ ሀገር ግንኙነቴን በጣም የጨመሩልኝ ማለት ነው። የጨመረችልኝ እቺ ካክ እኔ ሰዎች ላይ እንዳንቀና ሰው ነን አይደለ? ሰዎች ላይ የሆነ ነገር አይተን ማሻአላህ ብንልም የሆነ የሐስድ እንዳያጠቃኝ በጣም ያስተማረችኝ ሰው ብትኖር እሷ ነች። በጣም ሐስድ እንዳይነካኝ ያስተማረችኝ ሰው ብትኖር እሷ ነች። ለምን በሐስድ ተነሳሽነት በቅናት ተነሳሽነት ነው እያደረባት ህይወቴን ለማበላሸት ሰበብ የሆነችው። ይሄ የእሷና ያለ ሀቅ አይደለም። ይሄ በእኔና በእሷ መሀል ያለ ነገር ኦኬ። በነገራችን ላይ ልንገራችሁ አንድ ነገር። እኔ ባለቤቴ ገና ስንጠባበስ ማለት ነው ስራው ቦታ ሄዳለች፣ የእሱ ስራ ቦታ ሄዳለች። ጠበስካት እንዴ ብላ ለማናገር ምንም አላውቃትም ነበረ። እኔ ምን ፈልግ ታውቃላችሁ? እኔ አላውቃት መፈጠሯንም አላውቅም። እሷ ግን
ጠበስካት እንዴ ለማለት እሱን ለመጠየቅ ሄዳለች። እሱም ነገራት አዎ ብሎ እስከ ስራው ቦታ ለምን ሄድሽ? እኔ እኮ አሁን ነው ሰሞኑን ነው ትዝ ያለኝ። ለምን ሄድሽ? ከፈለግሽ ለምን አንቺ ከእጅሽ አወጣሽ? የደወለልኝ የለም እናት የደወለልኝ የለም። ወላሂ አላህ ሻሂዴ ነው። ቁርአን ነው የምላችሁ። እኔ ከሱ ጋር በፍቅር በድ ብያለሁ። ኦኬ ነገረኝ መጥቶ እንዴ እነዚህ እኮ ሰዎች መጥተው ነበረ እንዴት አልኩ። ይሄን አላስጨነቃቸው እንዴ ብሎ አለኝ እሱ ራሱ ና ገባችሁ። አንቺ መነሻሽ ከድሮ ነበረ፣ ግን እኔ ይሄን ያህል ደግሞ ሐሲዳም እንደሆንሽ አላውቅም። መቼ ሳትዋሽ ማለኩም ብለሽ የልብሽን በልብሽ ይዘሽ ነው እሱ የት ነው ያልከው? ዩቲዩብ እንደለትከው ደባሌ በጣም ሰራተኛ ስለሆነ በዛ ጊዜ እየሰረቀች የሰው ብር እየበላች ስለማይያዝላት በዚህ ደረጃ መስረቅ ሳልቻለች ኦኬ ፈልገው ነበረ ይሆናል። እኔ አላውቅም እንግዲህ ታሪካቸው፣ ግን የሚተዋወቁ ሰዎች ናቸው ከሱ ጋር። እኔ እንግዲህ ታሪኳንም አላውቅም። የዛኔ ሄዳ ባለቤቴን አለች እዚህ ላይ ስንጥራ አብራት ሄደች ልጅ አለች የራሴ ጓደኛ አለው በይ ካለሽ ጠይቀሻል። አብራችሁ ሄዳችኋል። ይሄን ያስጨንቃታል። ምንም የሚያቆማት ነገር የለም። ምንም እኔ ራሱ ልጠየኳት እቺ ልጅን ስለምቀርባት እንደ ሄዳችሁ ነበር እንደ ባለቤቴ ጋር አልኳት። የዛኔ ጓደኛዬ ነው እሱ። ጓደኛዬ ጋር ሄዳችሁ ነበር እንደ ስትለኝ አዎ ሄደን ነበር አለች። እንዴ አስቡት እናንተ እንግዲህ ያቺ ልጅን ነው እቺ ልጅን ነው ማቃት ያቺን መፈጠሯንም አላውቅም። ብቻ የዚች ልጅ ጓደኛ እንደሆነች አውቃለሁ። ኦኬ አስቡት ስለኔ ነገር ምን ያህል ቢያስጨንቃቸው ነው ገና የተጣበስኩት ሰው ጋር ሄደው ጠብሳታል እንዴ ላይላን ብሎ መጠየቅ። እንግዲህ ነገሩ የሚጀምረው ከስር ነው። እንግዲህ እኔን የምትፈልገኝ እች ልጅ ከስር ነው። ብዙ ችግር ነው ያለባት። በመስራቴም ትቸገራለች። ኦኬ አልሆነልኝም እንጂ ለኔ የልጄም አባት ጥሩ አኗኗሪ እንደሆነ ታውቃለች። ገባችሁ? አረጀዛውን ላይ ፈላት እቺ ሌባ እቺ ሌባ እኔ ተቀጣሪ ነኝ። እንደ ደረቅ ፍጥጥ ብለሽ አብረውሽ አንቺን በጥሩ እያሰቡሽ እኔ ወይኔ አንቺ ኧረ እንደው መዋረድሽን አላህ ያቅርበው። ወላሂ ላባቸውን የሰሩበትን የበለፉን አይናቸውን እያየች እኮ ነው። ግርፍ ወገባቸውን እንዲህ ፍጥጥ እኮ በጣም እኮ በቃ ክፋቷ እየሰራችላችሁ ለጉድ እያያችሁ ትዋሻ። እኔ ስለማቅ ነው የዋሻቸው እንደሆነ፣ ግን እንዲሁ እያየች ትዋሻለች። ወላሂ በቃ የሆነ ልጅ እሺ እንዴት ነው አንቺ በዚህ ደረጃ ዱንያን ወደሽ በዚህ ደረጃ የመጣ ብር ለእናት አባት አይሆን ለትዳር አይሆን ሐራም ነው እኮ። ሐራም ነው። ለዚህ ነው ሰላም ማተይ በኩል ይሁንሽ በህይወትሽ ይሄን ትያለሽ ይሄን ትለቀ እኔ እናቴ ትሞታ ወይ አራራራራ እንደው ፈጣሪ መቼ ይሁን እንደው እንዴ ጆሮዋን ይዘህ ይሄ አንተን ሳትፈራ ይሄን ህዝብ በፈራችበት ፊት
ጆሮዋን እንደይዘ የምታዋርድልኝ ወላሂ። ኧረ አላህ ያዋርዳት ልጆች። እኔ ዱአ አድርጉብኝ ወላሂ ላዚም ዱአ አድርጉልኝ። ሲራይም ያንሳልኝ ስራዋንም ያጋልጣት። ኧረ እኔ አንዳንድ ጊዜ ማለት ነው አላህ ይሆናል ክፉ ሰው ያጋጥማችሁ ልጆች፣ ቅናተኛ ሰው ያጋጥማችሁ በህይወታችሁ። ቅናተኛ ሰው ያጋጥማችሁ። ቅናተኛ ሰው ካጋጠማችሁ፣ ክፉ ሰው ያጋጠማችሁ፣ በራሱ ኮንፊደንስ የሌለ ሰው ካጋጠማችሁ የሚገርማችሁ እኔ ስለሆነ ነገር ማውራት ስጀምር ሁለቱ አካውንት የተዘጋ 7 ዓመት 6 ዓመት አካውንቴ ምንም ያልሆነ አካውንት ስለሆነ ነገር ማውራት ስጀምር አዘጉት። እኔ በአካውንቴችን ታከተም የሚወደኝ ሰው አለኝ፣ የሚከተሉኝ ሰዎች አሉ። ሀ ብለው እኔ ማዳመጥ የሚፈልጉ ሀ ብለው ህይወቴ ማየት የሚፈልጉ። አንቺ ይሄ ዝርፋሽን ስታቆሚ ምንም የሚስብ ነገር የለሽም። ምንም ሁልጊዜ እንዴት ያለሽ እኔ ምንም ሊሰሙ ሊያዳምጡሽ አይችሉም። ምክንያቱም የሰው ነገር ስለሆነ የሰው ርዝቅ ስለምትጠቀሚ አንቺ ወላሂ ላዚም ምንድን ነው እሺ የሚስበው ከሷ ንገሩኝ። በቃ እንጥልጥል ብለው ስም የሰጣቸው ሰው እኛ እኮ ሀቢብቲ ከእኛ ጋር ልትወዳደሪያችሁ እኛ እኮ እኔ ለምሳሌ እኔ መዳም ቤት እያለሁኝ እንደ ቀልድ ጀምረን ልጆችን ቪዲዮ የሰራን እያጫወትን እያሳሳቅን እየተሳሳቅን ምናምን የመጣ ነው። አንቺ የሰው ትከሻለሽ ቆመሽ ሰውን እንደዚህ እንደ ምርኩዝ ይዘሽ ትመጫለሽ። ያ ሰውን ትቀብሪውና ወጣሽ። ሰውን ያመጣሽ አንቺን ያመጣሽ ሰው ደግሞ ይሄ እኮ ወላሂ ላዚም ሰው እኮ አያገናዝብም። ለምን ቢዝነሱ ስላልሆነ እከክ የዛኔ ማለት ነው። የወላችሁ ልጆች ምንም መሳል አድርጋት ሰው እንሰብስብ ምናምን ብላ ነበር። አሁን እኔ እስቲ ይሄን ወሬ ያወራ ነው። ስለዚህ ነገር መሰብሰብ አላማ የለሽም አትጠይቂም። እንግዲህ ታውቂያለሽ ሲር እንዳረግሽብኝ አውቄያለሁ። ኧረ ተይ እኔ እኮ እንደዚህ አላደረኩም። አይደወልም እንዴ? ይደወላል እኮ የኔ እናት። ግን አንቺ ስለምታውቂ እባብ ስለሆንሽ ጭንቅላትሽን ቀብረሽ የሰራሽውን ስለምታውቂ አይደወልም ልጆች። አሁን ለምሳሌ የሆነ ሰው ቢሆን እጅላችሁ ቢያንስ አይደወልም። ለሌላ ነገር እኮ ደውለዋል። ትሰሪያለሽ አሁን ያንን ቆርቆሮ የሚሸጠውን ያን ቆርቆሮ ትሸጫለሽ ብለው ገና ለገና መሸጤ አሳስቧቸው ደውለውልኛል፣ ሳይቀቡኝ በፊት ማለት ነው። ሩቅያ ከሁለት ቀን በኋላ ነው የሚጨርሰው፣ ከነገ በኋላ ነው የሚጨርሰው። መርዝ ፈቆች እከክ እኔ እንትን አለኝ። ኧረ እባክሽ የአንድ ሺህ ስንት ነው? የ500 የስንት ነው? ይሄ ሁሉ እንደው ይሄ ሰው ማስተዋሉን ይስጠው፣ አይኑን አላህ ይክፈትለት እንዲያይ በደንብ እንዴት አይነት እባብ እንደምትመስል እኔ በማይሽ አይን አላህ ያሳየው። በሽታ ነው እንጂ እናቴ ቅናት ካንሰር ሆኖባት ትደብቀሽ። እኔ እንደዚህ ባሌ እንደዚህ ባልሽ የሚያጫወቱ
እንዳልነካብሽዋ እኛ ላይ የኛ እናቴ ከባላችን ጋር ባላችን እዚህ በሆነ ሰዓት እናቴ ፏ ብለን እናቴ ስንት ነገር አይተን ሰምተን አናውቅኛ። ያንቺን እናቴ ብቻ አንቺ ማተሽ እዚህ እናቴ ተሞት ባሌ በይ እንጂ ድራማ የሆነ ህይወት ይዘሽ የሰውን ህይወት ድራማ ልታደርጊ ትፈልጊያለሽ። ወላሂ ላዚም ድራማ የሆነ ህይወት ይዛ የሰውን ህይወት ወደ ራሷ ልትቀላቀል ቶይ መቼ ምን አልቀላቀልም ወጋው። አረ ወላሂ አልቀላቀልም እኔ። አረ ቢስሚላህ እኔ የሄድኩበት ቦታ ጥል እኔ የቀበረኩትን ሰው ጥል እንዴ እኔ ወላሂ የባዶነቷ ጥግ ማለት ነው። እንደዚህ አድርጋኝ ሰይር ልካም ማለት ነው። አፈንፈኛ ስነሳ የሆነ ሰው ሲቀርብ ትሄዳለች እዛ ሰው ጋር እከክ የሰው እከክ። እኔ እስቲ አንቺ አሁን ምን ይቀናብሻል በዚህ ደረጃ ሆነሽ? የሆነ ሰው የመከርኩት ሰው መጣ። በቃ ትልክላችኋለች። ፈሳችሁን እያንዛረጣችሁ ህይወታችሁ ፈስ ይሆናል። እውነት እኔም በስርዓት ስራዬን ብሰራ ይኸውላችሁ አሁን በስራዬ ስለተደረገብኝ መስራት ስለማልችል ኦኬ የሆነ ነገር እርምጃ እየወሰድኩኝ ነውና በዛ መሀል አንዳንድ ሰዎችን ሊነካ ይችላል እና ሶሪ አንዳንድ ሰዎች ግዴታ ማድረግ ስላለብኝ ነው። እሺ እኔ ቆንጆ ታውቂያለሽ እንደምወድሽ ደግሞ እቺ እከክ ነች በግድ እንትን የምትለኝ ምንም ማድረግ አልችልም። ወላሂ ላዚም ቅማል የሆነ ሴትዮ መሽገር አትለቅ ብትለቋት እኔ ወላሂ ላዚም ሳያት ራሱ ማለት ነው የኔ ማር ሳያት ራሱ እንዴት እንደምታስጠላኝ እንዴት እንደምትዘገነነኝ በቃ እንዴ እኔ ትርፍ ሰዓት ካለኝ ልጄ ጋር ባሌ ጋር ወላሂ ባሌ ካለ ቤት ሰላም በሆነ ሰዓት አብረን መጫወት ምን ማለት የሆነ ራስሽ ህይወት ላይ አትወክሪ። አንቺ የሰው ህይወት ወይ ይቅሩብሽ፣ ሰው ይቅራብሽ፣ ወላሂ ላዚም ይቅራብሽ፣ ሂጂ ይቀራብሽ። ለሽ ለራስሽም ሰላም እንዳትሰጪ የሚያደርግሽ የሰው እንድታይ የሚያደርግሽ ወላሂ ሰይጣን ነው። አታውቂም አንቺ እንዴት ነው? አሁን እኔ አንቺን ቅናት በደንብ አውቃለሁ። ድርብሽብሽ ነው የሚያደርግሽ፣ ርብሽብሽ ነው የሚያደርግሽ። ያርብሽብሽ ልውጥ የሚያደርግሽ ሰላም መታችሁ። አሁን ለምሳሌ እኔ ስለዛ ቆርቆሮ ሳወራ ሰላምሽን አጣሽ፣ ምን አጣሽ? 5 ኪኒኒ በአንድ ቀን መዋጥ ጀመርሽ። ይህ ሁሉ የሚሆነው ለምንድን ነው? በቃ ምን ብዬ ልንገራት ለዚች ልጅ? ታከሚ ወላሂ ሕክምና አለው። አንቺ ይኸውልሽ የሰውን ህይወት ሲያሳይሽ ምክንያቱም አንድ ሁለት ብሎ ነው አይደለ ሰዎችን እንድትጎጂ የሚያደርግሽ ያን እንዲያደርግሽ እንዳይገፋፋሽ ደረጃው እንዳይጨምር በዛው ሰዓት ሲመጣብሽ አውዝ ብለሽ ታርጂ ብለሽ ቁራዙ በፈጥና ምን ቅሪ ካልቀራሽ ራሱ ቁራዙ ረብና ስም ቅሪ ለምን ቁራዙ ረብና ነፍስ ያሽን ወስዊሱ ፊሱ ድሪናስ አይደለ ነፍስ ያሽን ይዝልሻል። ወላሂ ላዚም ሰዎች ነን የሰው ነገር ሊያስቀናንና ከሰማነው ያንን ቅናን ሊያናድደን ይችላል። ከሰማነው ደግሞ ያ የራሳችን ሀሳብ እንደሆነ ካወቅን እዞን ነው የሚሄደው። ምን ይሆናል? ያ ሰውን ለመንጠቅ ሴረብ ቦታ እንሄዳለን። እውነቴን እኮ ነው ወላሂ። ስለዚህ ራስሽን ቁርአን ቅሪ፣ ሂጂ፣ ያሳሰርሻቸውንም ሰዎች አስፈቺ። ሌሽ መሞትሽ አይቀርም። እኛ ሁላችንም ሟች ነን። ወላሂ ላዚም አንቺ አስፈቺ ከቻልሽ ማለት ነው። ተይ ይሄን ዱንያ ተይው። እስካሁን የሰራሽው ይበቃል። እስካሁን የዘረፍሽው ይበቃል። ወላሂ ላዚም ለምን ዱንያ ሞልታት ሞላ አላህ ተደሰች ካለሽ ሀቢብቲ በአንድ ጎጆ ስር ደስታ አለሽ። ሰው ሴት ልጅ ማረፍ ባለችበት ሰዓት እኔ ልጆች ሴት ልጅ የምትተርፈው መቼ ነው? ለዱንያ እንደው በቃ ዱንያን በቃኝ የምትልበት የሆነ ጊዜ የለም? ትንሽ እንደው በቃ ራሴን ላዳምጥበት የምትልበት ጊዜ የለም? ሀቂቃ እኮ ነው። በዛ ደረጃ የሚያነፋነፍሽ ይሄ የዱንያ ፍቅር ለአንቺ ብቻ ዱንያ አላህን እንዲሰጥሽ ነው። በቃ ቢሰጥሽም አትደሰችም።
ለምን አንቺ የምትደሰችው ከሰዎች በመንጠቅ ነው። ያ ደግሞ የሰይጣን ባህሪ ነው እንዴ! ይሄ ኑሮ ነው። ይሄ ኑሮ ነው የኔ ማሮች፣ ይሄ ኑሮ ነው። ሰው ይጠማመዳል። አሁን የኔ ኑሮ ነው። እውነት እንደው አላህ ላንቺ በቅልብሽ ላይ ትንሽ ደስታ ቢኖር ያንቺን ኑሮ ማን ይኖር ነበረ? ግን ሁሉን ነገር ባዶ የሚያደርገው ደስታ ስለሌለሽ ነው። የሰው አላህ የሰጠሽ ኒዕማ ሳይሆን ከሰዎች የወሰድሽ ተሻምተሽ የወሰድሽው ነገር በእጅሽ ስላለ አትደሰችበትም። አላህ አይፈቅድልሽም። የቀልብሽን እርካታ አይሰጥሽም። ለዛ አሁንም ትባከያለሽ። እና ተመለሽ ወዳለ እኛንም ተይን። እኛም እንሰማራ ወደ ርዝቃችን፣ ትዳራችንን ልጆቻችንን እናሳድግ። በቃ ይሄው ያስቀየምንሽ ነገር ካለ የለም ያስቀየምንሽ ነገር እኔ ብቻ አይደለሁም በዚህ ነገር ላይ ያረክሽን ካለ ራሱ ተይን። አንዳንዴ በመተውም ሻይ ስላልሆንሽ አንቺ ሰይጣንሽ ልብሽ ስር ስላለ እንኳን ሰው ነክቶሽ ሳይነካሽ ስለምትነኪ ነው እንጂ ቅናት ደግሞ ሰዎች ስለሰሩ ወይ ምናልባት እኔን ተወዳደሩኝ ትያለሽ እንጂ ሰው ለመኖር መስራት አለበት። እሺ እናቴ፣ ሰው ህይወቱን ለመምራት መስራት አለበት እንጂ ከአንቺ ጋር ውድድር ኖሮት አይደለም። አንቺ ግን እኔ ብቻ ዓለም ላይ እኔ ብቻ ልሆን ትያለሽ። ያን ስራ እኔ ብቻ ልቆጣጠር ነው የምትይው። ያ ደግሞ የሰይጣን የሚያስቀምጥብሽ ነው። አላህ ሁሉን ነው የሚረዝቀው። ታይ ይረዘቅ። አንቺ አላህ የሰጠውን ኒዕማ አንቺ ልታነሽ አቺ ወላሂ የቤትሽን ሰላም ታጫለሽ። ትዳርሽ ላይ ያው የአሻንጉሊት ያደረግሽው በምናምን ያሹ ትዳርሽ ላይ ራሱ ፎከስ እንዳታደርጊ ነው የሚያደርግሽ። ሰውን ለስራ ታይና ህይወትሽን ኑሪ። ስራሽን ስርት አድርገሽ ቤትሽ ገብተሽ የቤትሽን ኑሮ ኑሪ። አያውቁም ቤተሰቦችሽ አያውቁም አንቺ ብርሽን ከየት እንደምታመጪ አያውቁም። እናትና አባትሽ የምታበያቸው የሰው ደም ነው። ወላሂ ለአዚም አንቺ ቤት ስር ያለ እያንዳንዱ ቀን ወላሂ በሰው እንባ የተገነባ ነው። ምክንያቱም እያወቁም ሳያውቁም በአንቺ እጅ የወደቁ በሲሕርሽ የወደቁ ሰዎች ማንባታቸው አይቀርም ከፍቷቸው። በሁለት ጓደኛሞች መሀል በሴቶች ራሱ ብትገቢ ቀልባቸው መሰበሩ አይቀርም። ታዩ ሌላው ተጠቅመሽባቸው ጠቅመውሽ ተጠቅመሽባቸው ወርውረሽ እድላቸውን ወስደሽ የጣልሻቸው በሽተኛ ያረግሻቸው ደግሞ የነዛ እንባ ራሱ ጎርፍ ነው ላንቺ። ቤትሽ ያለው የምበዩ የምትጠጪው ለምን የምትሰጪው የነሱ እንባ ነው። ምን ደስ ይላል? እስቲ አሁን ደስ ይላል። እስቲ ኑሪ ህይወትሽን እንደ እባብ ቆዳሽን እየቀየርሽ ሌላ ሰው አዲስ ሰው በማስመሰል ውስጥ ከምትመጪ እስቲ ወደ አላህ ተመለሽ። ስጁድ አርጊ። የሰውን የሚያሳይሽን ነገር ታዩ። የሰውን ህይወት እንድታይ የሚያደርግሽን ነገር ታዩ። በአዲስ ማንነት ላይ በእውነተኛ አዲስ ማንነት ላይ ና ያቺስ ምንሻ ነች የምትባለው አለች። እንትና እኮ ስትመጣ እንዴት ደስ እንደም እኔ ከጓደኛዬ ጋር የለያየኝ ማን ነው? ያን ያህል ቤስት ፍሬንድ ባንሆንም በእኔ ላይ ገብታ በእኔና በሷ መሀል ገብታ በእኔና በዛች ልጅ መሀል ገብታ ማለት ነው ለያይታ ልጅቷን የራሷ ጎን ያደረገች ሰው ነች። ያችም ኢትዮጵያ ሄዳ የምትዳክር ልጅ በጓደኞቿ መሀል ገብታ የእሷ አጨብጫቢ ሆነው የቀሩት አለ። ሌሎች ስቺ የቲክቶክ እናት በጣም ከቤስት ጓደኛዋ ጋር አልተጣላችም። እሷ ከገባች በኋላ ነው፣ ሌላ አይደለም።
አትናገርም፣ አትጋገርም። ታያለች። ሊያወጧት ሲሆኑ ከሁለታቸው መሀል ሊያወጧት ሲሆኑ በተለይ ለህዝቡ ማወጁ ከዛ በኋላ ምንድን ነው የፈለከው? እነዛ ልጆችም ቀሩ ተለያይተው። እና አንቺን የቀረበ እናቴ የለውም። በቃ አንቺን የቀረበ ካወቀ የጠቀምሽው ይመስለዋል፣ ግን አታለሹ ነው የወሰርሽበት ይበዛል። ነቅ ሰላም የሆነ ሰው ማለት ትገቢያለሽ፣ ታደፈርሻለሽ። እኔ ከሌለው ሁሉም ነገር አይቻልም ትያለሽ። በቃ ደግሞ ሰው አይፈልግሽ። ለምን አትዋጭለት? በጥሽ ድርቅ ነው የምትይውልብ ላይ ድርቅ አትዋጭም። ለሰው እንደዚህ አትወርሽ። ሰውን በመጥቀም ነው የምታምኘው። እኔ አሁን በህይወቴ ሰው ጠቅሜ አላውቅም። በምክር እጠቅማለሁ እንጂ እንካይሄንን አልልም። አንቺ እንካት ያለሽ የሆነ ትልቅ ነገር ልትወስጂ ህይወታቸውን ልትወስጂ ማለት ነው። እኔ የሚያውቃል። እኔ ከዛ ጭጻ በኋላ ዞረሽ እንዴት ላገኛት ብለሽ አገኘሽ خلاص ፈሴን ያስፈሳሽኝ ነው። ዝጥ እያሉ ግን እመጣለሁ፣ አልቀርም፣ እመጣለሁ። አንዳንዴ ብናደድም እመጣለሁ። እንዴ እኔ ላይ ነው እመጣለሁ። ፈሴንም ጠራር እያደረኩ 15 ቀን ይቀጠቅጠኛል። እኔም ቀጠቅጠዋለሁ፣ እመጣለሁ። ሲብስብኝ እዚህ መጥቼ ወይ ፍትሉኝ ብዬ ጮሃለሁ። እኔ እንኳን ነገራችሁ ምክንያቱም የምታዩት ህይወት ስለሆነ ነው። ወላሂ እኔ እዚህ ላይ አላህ አላለልኝም እንጂ ቢልልኝ አቤት ይሄ ዱንያ እንዲላሉ ወላሂ አንዳንዴ ይሄ ዱንያ እንደዚህ ዋጋ የሰጡት እንደው ማለት ነው። እኔ ለምን ዛሬ ድብን ችንክር አያደርገኝም ወላሂ። እባክሽ ፈሳም ትላለች። አታስታውሱም? የዛኔ ማለት ነው የጸቡ ሰዓት አለቅሳለሁ፣ እስቃለሁ። መጀመሪያ ላይ ኢነርጂ ነበረኝ አንድ ሰው ይንከም። ከዛ በኋላ ሄጄ ከመጣሁ በኋላ ተዋቀረ ቁጭ አልኩኝ። ሱጁድ እያደረኩኝ ፎቶ አደረኩኝ። ሶላት የሰገድኩኝ ቪዲዮ ሰራው። አንተ አይደለ መጠጊያዬ። ጭንቅ ሲለኝ እኮ ነው አላወቅኩማ ምን መጥቶ እንደተጫነብኝ ወላሂ ላዚም። ሶላት የሰገድኩኝ ቪዲዮ ሰራው። የመጀመሪያ ሴትዮ ሲነኩኝ እኔ ሌላ እኮ እንዴት እንደሚያደርገኝ አይታችኋል። የመጀመሪያ ቀን አላያችሁ? ከዛ መታ ተልፈስፍሳ እናቴ እንኪ ቅመሻለችኝ። ከዛ በኋላ መጥቼ ሱጁድ ያረኩኝ። አላህ በቂ ነው እያልኩ አንተማ በቂ ነህ በክተህ ማሳይታኛል። ወላሂ ላዚም ግን የዛኔ ካያችሁ ታውቃላችሁ። የመጀመሪያ ቀን ላይ ማን እኔ እየመጣ እያልኩኝ ከዛ በኋላ ሱክ ኧረ እንትን አገባበት ልሞት ነው ባሌ የለም የትኛው የሜካፑ ነገር? አረ እናቴ ሜካፕ ምናምን የለም የዛኔ። እናቴ ሜካፕ እንባዬ ነው ሜካፕ የዛኔ። ወላሂ ላዚም የዛኔ ታስታውሱ እንዴ? ማንም ሰው ከሰው ጋር ሲጣላ ስጁድ አያደርግም። እኔ ከሰው ጋር ጣልቼ የታለ ነገር አልቻልኩትም ብዬ ለአላህ ሰጠው ስጁድ ማድረግ ጀመርኩ። ከዛ በኋላ እሷ خلاص ከነካካች በኋላ በቃ ስራዋን ጨርሳለች።